የደራሲ ሰርቅ ዳንኤልን ብርቅዬ የተባለች ምንባብ እናንብብ። ብርቅዬ ወዬ ይሰንጥቅሽ አለ በቀኝ እጁ የበሩን መቃን ይዞ በፕላስቲክ ቦት ጫማው ላይ የተደፈደፈውን ጭቃ በእንጨት ደፉ ላይ እያላከከ። ልሳንህን ይዝጋው አንተ ጅራታም ቡዳ። አሜን ብርቅዬ አሜን። እሱ ነው ከሰው እያጣላ ያጠፋኝ። እስከ ወገቡ ጎንበስ ብሎ አንዳች የሚያክል ገላውን ወደ ቤት ውስጥ አዘለቀው። ስብሐት ለአብ ምን ያክላል። ዙሪያዋ በጭቃ ተገርፎ ከውስጥ ግድግዳዋ በጋዜጣ ወረቀት ወርቅ ተደርጋ የተለበደችው የብርቄ እናት ጎጆ አንድ ክፍል እንድትሆን ታስባ የተሰራች ብትሆንም መሃል ለመሃል ከጥግ እስከ ጥግ የተንጠለጠለው ያደፈ ባለ አበባ ሰማያዊ መጋረጃ ባለ 2 ክፍል ቪላ አድርጓታል። ከመጋረጃው ጀርባ ሽንሽን አረንጓዴ ባለ ሸንተረር የአልጋ ልብስ የደረበ ድንክ አልጋ ተዘርግቷል። ብርቄ ከእናቷ ጋር የምትተኛበት ነው። ግን ይሄ ሁሌ አይደለም። የብርቄ እናት ከሚሰሩበት የሳሙና ፋብሪካ ተረኛ በሚሆኑባቸው ሌሊቶች ብርቄ ብቻዋን ትተኛበታለች። ግን ይሄም ሁሌ አይደለም። አንዳንዴ ብርቄ 5 ብር ይዞ ከተፍ ከሚል ባለ ተረኛ ጋርም ትተኛበታለች። ግን አደራ ይሄ ምስጢር ነው፣ እናቷ አያውቁም። ሆሆ ጎመን በጤና አሉ። ከወዲኛው ክፍል በቀኝ በኩል ጥጋቱን ይዞ አንድ አካለ ስንኩል እግረ ሸንካላ ሶፋ ወንበር ቢጫ ይሉት ቡና ይሉት ግራጫ ቀለሙን የማይለይ ጨርቅ ለብሶ ተኮፍሷል በኩራት በተለይ ለሊቀ ደንበኞች። ከበሩ በኩል ከመስኮቱ በታች ደግሞ ተራርቀው በተተከሉ 2 ጉማጅ ግንዶች ላይ የተዘረጋ ጣውላ ቢጤ ያለ ለምእመናን። እናትሽ ዛሬ ባለ ሽፍት ናቸው አለ ዋኬኔ ጥያቄ ሳይሆን ተራረፍተ ነገር በመሰል አነጋገር። እሱን አረጋግጠናው የመጣኸው አለች ብርቄ። የሷን መልስ የሚሻ ጥያቄ አልነበረም። ብርቄ የለበሰችውን ጠቆር ያለ ስስ ወይን ጠጅ እጅጌ ጉርድ ቀሚሷን ከቆንጆዎቿ ስር ወሸቅ አድርጋ ቆጢጥ ብላ ለማታው ገበያ የምታቀርባቸውን ያረቄ መለኪያዎች ውሃ በተሞላ ድስት መሳይ የእንጨት ቁና ውስጥ ነክራ እያንቦራጨቀች ታወጣለች። ተራ በተራ እየጸዱ። አይ እንዲያው ሆብዬ ነው አለ ግድግዳ ላይ የተለጠፉትን ስዕሎችና ማስታወቂያዎች ከዚያ በፊት አይቶ እንደማያውቃቸው ሁሉ አንድ ባንድ እያጠናቸው። ባለ 5 ብሩን ሎተሪ ገዝተው እድሎን ይሞክሩ ካፌኖል ለራስ ምታት ይላል ማስታወቂያው። ብርቄ የታጠቡ መለኪያዎቿን በየጣቶቿ ሰክታ ቆጢጥ ካለችበት ተነሳች። በዋኬኔ ጀርባ በመሶቡ በኩል ወደ መደርደሪያው ስታልፍ አፈፍ አደረጋት። ልፊያ እየቃጣው ኡፍ ልቀቀኝ አለች። በቃ እናትሽ ዛሬ አይመለሱም። ዳበስ ልቀቀኝ። ይኸው ዛሬ እነዚህ መለኪያዎች ይሰበሩና። ታዲያ ለምኑ ነው እየየው ይንኮታኮታ አለ በጎርናና ድምፁ። አረ ያንተው ጀርባ ይንኮታኮት ደንደሳም ጃውሳ። አሁን አንዷ ብትሰነጠቅ ወር ትጠፋለህ። እኔ ዋኬኔ እንኳን ለአንድ አረቄ መለኪያ ለሌላም ተርፋለሁ። እንግዳው ወንድ እስቲ አንዷን ጦሽ አድርጋት እስቲ ዋኬኔ በሞቴ አንዷን። አጉል ተፈታተነችው፣ ለቀቃት። ጥቁር ነው ዋኬኔ፣ ጨለማ ፈካ ብሎ የሚታየው ቀንቀን ነው። የወፍጮ ቤቱ ዱቄት ሲቦንበት፣ ጆንያ ሙሉ ዱቄት ሲያወርድ፣ ጆንያ ሙሉ ዱቄት ሲገለብጥ፣ ጆንያ ሙሉ ዱቄት ሲጭን የሚውል ገላው ጠብድሎ ያንን ወፍጮን አክሏል። በዛ ሰውነቱ ተፍ ተፍ ሲል የሚያዩት የወፍጮ ቤቱ ደንበኞች አደራህን ዋኩ ተሳስተ ወፍጮን እንዳታነሳው እያሉ ይቀልዱበታል። ሸክሙ ብቻ አይደለም እንዲህ ያጠበደለው፣ እረፍት ባገኘው ቁጥር አለዛም ዋኬንዬ ይችን አስፈጭተ ቆየኝ የሚለው ሲያጣ አድራሻው ከማማ ስንዱ ቤት ነው። ባባ ቅቅላለ ይላል። በዚህ ሰዓት ቤት እጠብቅሃለሁ ያለው ይመስል ቀቀለ። አንድ አይናማ ማማ ስንዱ አለምም የለምም የለ
ከምድጃው ላይ ወደማይወርደው ጥቀርሻ ድስታቸው ጭን መሳይ ክንዳቸውን ይልኩና በቀሚሳቸው ጫፍ ክዳኑን ካነሱ በኋላ እያሉ በረጅሙ ጭልፋቸው ከሸሆናው ሾርባ ይቀዱለታል። ተው እንጂ አይመልሱትም እማማ ስንዱ ያልጎመጉማሉ ዋኬኔ። ታዲያ በስሙኒ 2 ሸሆና ልትወጣ ማረህ? ምን ነው ስንዱ እንደው አሁንስ ይላሉ ቱግ ብለው። እሺ 30 ከፍላለሁ። 50 እሺ 40 50 አልኩ 50 እሺ ከፍላለሁ ይላል ድስቱን ሊከድኑት ሲሉ ተሽቀዳድሞ 1 ሸሆና ይጨምሩለታል። በሉ እንጂ ከመረቁም ይጨምሩበት ይላቸዋል። ዋኬኔ ያንን ልድልድ ቅባት የሸሆና ሾርባ ግጥም አድርጎ ከጠጣ በኋላ ላንቃው ላይ የተጋገረውን ሞራ በምላሱ እየቧጠጠ ተነስቶ ይወጣል። ሽልንጉን ከፍሎ ጠብድሎ ብርቅዬ አዳረቄ ቅጅልኛ አለ አግዳሚ ጣውላው ላይ እየተቀመጠ። ዋኬኔ ከቅርብ ጊዜ ወዲህ እነ ብርቄ ቤት መመላለሱን ተያይዞታል። ብርቄን እንኳን የሚያውቃት ባይን ይሁን እንጂ ቀደም ብሎ ከምትኖርበት ካጎቷ ቤት ከደብረ ማርቆስ አልፎ አልፎ እየመጣች እናቷን ስትጠይቅ ነው። ባለፈው ግንቦት እኚሁ አጎቷ ሲሞቱ ግን ከልጆቻቸው ጋር ስላልተስማማች ነው አሉ መታ ከእናቷ ጋር ተዳበለች። ስትመጣ ትንሽ ምናምን ይዛ ነበር መሰለኝ። የእናቷን ቤት እንደ ነገሩ አሳድሳታለች። ከውስጥም ግድግዳው በጋዜጣ ወረቀት የተለበደው ያን ሰሞን ነው። በኋላም እናቷ ያዝ ለቀቅ ያደርጉት የነበረውን የማታ መሸታ አንድ ክፍል ቤታቸውን በመጋረጃ 2 አድርጋ በቅጡ ተያይዘዋለች። ከዚያ ወዲህ ነው ዋኬኔ እግር ያበዛው። ምን እሱ ብቻ እነ ዱባለ ኮርቻውም የዘንዬም ቤት እብዱሻ የታሰረበት ይመስል እርግፍ አድርገው የተውት ከዚያ ወዲያ ነው። እንጃ ብቻ ለምን እንደሆነ መልኳ እንኳን የብርቄ ያን ያክል የሚስብ አይደለም። ጠይም ከማለትም አልፎ ጠቆር ያለው ገጽታዋ ከሳቅና ከፈገግታ ይልቅ ፌዝና ማሽሟጠጥ ይቀኑታል። ጎመድ ብላ ወርዳ ከሆድ ጫፏ ቀና የምትል አፍንጫዋ የእርሷ አትመስልም። የሌላ የአሻንጉሊት ትመስላለች። የቀበጣ አሻንጉሊት። ሞላ ሞላ ያሉት ከንፈሮቿም ያን ያክል የሚስቡ አይደሉም። እንትን አስመስለዋታል። አይኖቿ አንድ ነገር አላቸው። መስታወት ይመስላሉ ልበል። ብዙ ጊዜ ፊት ለፊት ሰውን አያዩ፣ ሲያዩ ግን አንድ አይነት ምስጢር የሚያስተላልፉ ይመስላሉ። ያ ነገር እኔ እናንተ ብቻ የምናውቀው ያ እያሉ። ገላዋ ቀልጣፋ ነው። ቀጠን ብሎ ጥምጥም ያለች ጉች ጉች ያሉት አይን አውጣጦቿ ማፍጠጣቸው በእጅ እንጂ እንደ ሁኔታዋስ ለግላጋ ወጣት ወንድ ነው የምትመስል። ብቻ እንጃ በአጠቃላይ ገጽታዋ ያን ያክል አይደለም፣ ግን ወንዶች ወዷታል። እንግዲህ የሚያውቁት ነገር ቢኖር ነው። ወር በገባ ከ5 እስከ 12ማ በዚያ ሳምንት የብርቄ እናት ከሚሰሩበት ፋብሪካ የሌሊት ተረኛ አይደሉ? አይነሳ የነ ብርቄ ቤት ይላል። ከዚያማ መፋጠጥ ነው። መሸብሂድ መባባል። ዛሬ ግን ልብስ ሰፊው ዘለቀ የእናቱን የወይዘሮ ዘርፈሸዋልን ሙት ዓመት ሰንጋ ጥሎ ስለደገሰ ሰው ሁሉ እዛው ተሰብስቧል። የነ ብርቄም ቤት ያለ ልማዱ አየር ገብቶታል። ዋኬኔ ዛሬ ቆርጦ ነው የመጣው። ቀንም ማማ ጌጤነሽ አስፈጭልኝ ብሎ የሰጡትን በርበሬ እንኳን ከቤታቸው አላደረሰም። ከራሱ ቤት ነው አስቀምጦት የመጣ። ምን ያደርግ መሸበት። ዋኬኔ የብርቄ እናት ከፋብሪካው እንደሚያድሩ አጣርቷል። ብርቅዬ አንድ አረቄ ቅጅልኝ አለ አግዳሚው ጣውላ ላይ ተቀምጦ። ብርቄ እጆቿን በቀሚሷ ካደረቀች በኋላ ከመደርደሪያው ላይ ያረቄ ጠርሙስና መለኪያ አንስታ ተጠጋችው። መለኪያውን ከፊቱ ጠረጴዛ ላይ አስቀምጣ የጠርሙሱን ክዳን በእርጋታ ከከፈተች በኋላ ጉንበስ ብላ አረቄውን ትቀዳለት ጀመር። አቤት ተንኮል! አሁን ምን ትጠቀሚያለሽ? አለ ዋኬኔ በልቡ በቀሚሷ ክብ የደረት ቅዳሽ ወልኮ ወደ ውስጥ እየተመለከተ። ጠርሙሱን ዘግታ ቀና ስትል ቆይ ብርቅዬ አለና የተቀዳለትን አረቄ ጭልጥ አድርጎ ጨብሪልኝ አለ። አጎነበሰች። አቤት ተንኮል!
የደንቡን 6 ብር አውጥቶ ከጠረጴዛው ላይ አስቀመጠ። አየችው፣ አያት። በጊዜ ተዋዋሉ። ብርቄ ቀና አለች። አረቄውን ቀድታለት እንደ ዋዛ 6ቱን ብር አንስታ ከቆጠረችው በኋላ አንዱን ከአረቄው ጠርሙስ ስር፣ 5ቱን ከቀሚሷ ክብ የደረት ቅድ ቁልቁል ላከችው ለየባለቤቱ። እንዴት ይወብቃል አለ ዋኬኔ የጨርቅ ቆቡን አውልቆ እያራገበ። ድገሚ ብርቅዬ ጨብሪልኝ ሊላት ዳርቶት ነበር። ግን ሲያሰላስለው የያዘው 7 ብር ከ50 ብዙም የሚያቀናጥ አይደለም። የቅድሟ 5 ብር ስትነሳለት ደግሞ ትዕግስት አለ ከራሱ ጋር አረቄውን በስሱ ቀመስ አድርጎ። ትዕግስት። እሺ ብርቅዬ አለ ጨዋታ ለመጀመር አሰበና። ኑሮ እንዴት ይዞሻል ታዲያ? ይፈጥኝ እንደ ሌባ ሲስቅ ደስ ይላል ዋኬኔ። ሲሰርቁ ካልተያዙ እኮ ሌብነት ይጣፍጣል። መጋረጃውን ገለጥ አድርጋ አልጋው ላይ ዘፍ አለችና 2 እጆቿን የኋሊት ተመርኩዛ ትመለከተው ጀመር። ልክ ነሽ፣ ችግሩ መያዙ ላይ ነው። አረቄውን ከከንፈሩ አድርሶ መለሰው። ስትያዝ ደግሞ የበለጠ ይጣፍጣል። ፊቷን ዘንበል አድርጋ ተሽኮረመመች። ተይ እሱ ሲቀር ስነግርህ ቀምሰሻዋል በል። አዝንጬ ነዋ። ምን ስትሰርቂ ተያዝሽ? ፍቅር አለች ብርቄ። እግሮቿን ከነጠላ ጫማዎቿ አውልቃ አልጋው ላይ ከጭኖቿ ጎን ለጠፈቻቸውና ከጉልበቷ ወደ ቁርጭምጭሚቷ እንደገና ወደ ላይ ደሞ ወደ ታች ታሻሻቸው ጀመር። አግድም እያየችው ፈገግ ብላ። ዝም አለ ዋኬኔ ምን ማለት እንዳለበት ተደናግሮት። እንዴት አትለኝም አለችው ብርቄ ፍቅር ስትሰርቅ እንዴት እንደተያዘች ለማውራት እየቸኮለች ይመስል በተቀመጠችበት አልጋ ላይ ቆነጥነጥ እያለች። እንደምን አመሻችሁ አለ አዲስ ደንበኛ ግራግሩን አሽሎ። ሸቃባ አለ ዋኬኔ እንግዳው ገብረ ሚካኤል መሆኑን ሲያይ። ገብረ ሚካኤል የቀይ ዳማ ነው። ገብረ ሚካኤል የሁለት አህያ ጌታ ነው። ገብረ ሚካኤል ተጫዋች ነው። ዋኬኔ አይወደውም። ገና ሲያየው ጎፈሩ ይቆማል። ሩጥ ይለዋል ጥፋ። ዛሬ ግን የመጣው ይምጣ። አስቀድሞ 5 ብር ከፍሏል። ከማንም አያንስም። ሸቃባ እንዴት ነሽ ቆንጂዬ? ዋኬኔ በጊዜ ተጥዳልና አለ ገብረ ሚካኤል ወደ ቤት ገብቶ ዋኬኔን ሲያይ። ዋኬኔ ዝም አለ። ነገር ቢጀምር ቃላት ቢወራውር ቀድሞ እንደሚፈነከት ተሰምቶታል። ቆዳው ስስ ነው የዋኬኔ። ባገኘው ዕድል ሁሉ የበላይነቱን ከማሳየት የማይሰንፈው ደልቃቃው ገብረ ሚካኤል ከሶፋው ላይ ተዝናንቶ ተቀመጠና ቆንጂት አለ። ብርቄም ትሁን ጠጄ፣ ደጅጥኑም ትሁን ዘንዬ ያገኛትን ሴት ሁሉ ቆንጂት ብሎ ነው ነገር የሚጀምረው። ደስ ያለው ቀንማ ሴት አህያውንም ቆንጂት ነው የሚላት። እሽ ቀስ ቆንጂት፣ ጎድን ቆንጂት እስቲ አንድ በይ ተቀዳለት። ቀልጠፍ ባለ አኳኋን 6 ብር አውጥቶ ሰጣት። ተቀበለችው። ተያዩ። ብርቄ ያረቄውን ጠርሙስ ከመደርደሪያው ላይ አስቀመጠችና አንዱን ብር ከስሩ ወተፈችለት። የተቀረውን 5 ብር ደግሞ ወደ ቦታው ወደ ስፍራው ቁልቁል ባንገቷ ላከችው። ዋኬኔ ግራ ገባው። ሁለቴ እዚሁ ቁጭ ብዬ ድጋሚ እንዴት ነው ነገሩ? እስቲ የሚሆነውን እናያለና አለ። እሺ ዋኩ ልጅ ይሮጣል እንጂ ያሉ በል እንጂ ፉት በለው ደረስኩብህ እኮ አለ ገብረ ሚካኤል አጠር ብሎ ሞላ ያለ አካላቱን በሶፋው ወንበር ላይ እያዝናና። አልሰሜን ግባ በለው ብለዋልም እኮ ይሄ እኮ ሁለተኛዬ ነው አይደል እንዴ ብርቅዬ አለ። ያረቄ መለኪያው ውስጥ ጉድ ያየ ይመስል መለኪያውን በሁለት ጣቶቹ ይዞ እያዟዟራት። ብርቄ ዝም አለች የሰማች ይመስል። እንግዳው ፈጠን በልበለኛ ቆንጂዬ ድገሚኝ አለ ገብረ ሚካኤል አረቄውን ጨልጦ። ተቀዳለት። ቅጅለት ለሱም አታስብ ዋኩ እኔ እስካለው ጠጣ እንደ ጌታ ወፍጮ። ዋኬኔ
አይሆንም ሊል ፈልጎ ነበር። ግብዣ ዕዳ ነው። 2 ብር ከ25 ሳንቲም ይዞ ዕዳ መግባት ደግሞ ግን አፈረና ዝም አለ። ተቀዳለት። ገብረ ሚካኤልን አገሳው። ሳምባው እስኪሟሽሽ ኤጭ አሁንስ እነዚህ ክትፎ ቤቶች በቅባት ሊገሉ ነው አለ በስጨት ብሎ። እኔ የማያርመኝ ሳይቸግረኝ ምሳዬን ክትፎ በልቼ አግስቶ ትንፋሽን ጨረሰው። ተማረረ። ድንቄም አለ ዋኬኔ በልቡ። ቀን ምሳ ሰዓት ላይ አይቶታል። ከማማ ስንዱ ቤት በልቶ ሲወጣ ምሳውን ሸሆና። እንዴት መሰላችሁ የደከመኝ ያ ወስላታ አህያ ጠግቦ ሲያሮጠኝ አለ። አሁንስ ሁሉንም ሰብስቤ ሽጬ አንድ ቀልበጭ ያለች ታክሲ ካልገዛው አልሆነም። እሰይ እኔ ልቀልበጭ ንድድ አለው ዋኬኔ ጉረኛ። 2 አህያ ተሽጦ ታክሲ አሰበ። ሰው እንዴት እድሜ ልኩን ጭቃ ለጭቃ ሲሮጥ ይኖራል? አለ ገብረ ሚካኤል ወደ ኋላ ተለጥጦ እግሮቹን ሰተት አድርጎ ወደፊት ዘረጋና የዋኬኔ አይኖች በጭቃ የቦኩ ጫማዎች ፍለጋ ወደ ገብረ ሚካኤል እግሮች አዘቀዘቁ። ከይሲ አለ ዋኬኔ በልቡ። ገብረ ሚካኤል አዲስ ወተት የመሰለ ሸራ ጫማ አጥልቋል። ለካስ ጫማዎቹን እዩልኝ ይኖራል ነገሩ። ውይ ገብርኒ ሽክ ብለ የለ እንዴ አለች ብርቄ ገና አሁን ነው ጫማውን ያየችለት። ዛሬ የምርቃት ሳትለኝ መላቀቅ የለም ሙት። አታስቢ እንመራረቃለን አለ ገብረ ሚካኤል ጸጉሩን እየደባበሰ። ኡፍ ወንዶች ላይ እንደ ጫማ የሚያምረኝ ነገር የለም። ኡፍ አንዳንዶቹም አንድ አዲስ ቤት ምርግ ቅልጥማቸው ሙሉ በጭቃ ተለውሶ ሲዞሩ ኡፍ አንገሸገሻት ብርቄ። እንደ ወንዱ አዬ አለ ገብረ ሚካኤል ልክ። ብርቄ ሳቀች። ዋኬኔ ቀስ ብሎ ጎንበስ አለ። ቦት ጫማው በጭቃ ተለውሷል። አቤት አምላኬ! ከጉልበቱ በታች ያለውን ገላውን ጠላው። እግሮቹን የኋሊት አጥፎ ጫማዎቹን ከተቀመጠበት አግዳሚ ወንበር ስር ሊደብቃቸው አሰበና ሲነቃነቅ የባሰ አይን እንዳይስብ ሰጋ። ለዛች ደቂቃ ምትሃተኛ ቢሆን አቤት ደስታው! ድራሹን ነበር የሚያጠፋው ያንን ቦት። ዋቁ ተጫወት አለ ገብረ ሚካኤል። ዋኬኔ ጨዋታ መቀየር እንዳለበት ተረድቷል። ገብረ ሚካኤል እያጠቃ ነው። ዛሬ ቀን እኮ ከወንዱ አህያ ጋር ብቻህን ሳይህ ሴቲቷ ምን ሆናበት ይሆን ብዬ አስቤ አለ ዋኬኔ በዚያ በሚያስገመግም ድምፁ የሚናገረውን ሲያስብ ቆይቶ የተሻለ ነገር ቢያጣ። አለች ምን ትሆናለች ብለ ነው? ከቤቱ ላ ነው ሸክሙ ቀርቶ አለ ዋኬኔ። አይ በቃም ብለ ነው እስከ ዛሬ የተሸከመችው። ታዲያ አጭሩን የቤት እመቤት አድርጊያታል አትለኝም? ብርቄ ሳቀች። ዋኬኔን ደስ አለው። አርግዛ ነው ቀኗ ደርሷል። ነገ ከነገ ወዲያ ሳትወልድ አትቀርም። ጠርጥሬ ያለው ቀኑንም ይዘኸዋልና አባትየው ማን ነው ይባላል? ብርቄ ሳቀች። ገብረ ሚካኤል ተናደደ። ምን ነው ዝም አልክ? በል እንጂ ቀኑን ስታውቁ አባቱ ጠፋሳ። ዋኬኔ ያረቄውን መለኪያ አንስቶ ጨለጠው። ሞቅ አለው። ምን ይታወቃል ብለህ ነው? እሷ እንደውም በየወፍጮ ቤቱን የምትውል አለ ገብረ ሚካኤል። ብርቄ ሳቀች። ቤቶች አለ አዲስ ገበያተኛ። ይግቡ አባ አለች ብርቄ የእናቷን የነፍስ አባት ከበር ስታይ ከተቀመጠችበት ብድግ ብላ። የዴቱ እንደምን አመሻችሁ? በግዚር አሉ አባ። እነ ዋኬኔ ተነስተው ተቀበሏቸው። አባ መስቀላቸውን ከደረቡት ጋቢ ስር ፈልፍለው አውጥተው አሳለሟቸው። እዚህ ይቀመጡ አባቴ አለ ገብረ ሚካኤል ሶፋ ወንበሩን ላባ ለቆ ዋኬኔ ጉን ከጣውላው ወንበር ላይ ተዛወረና አባ ለሱም የነፍስ አባቱ ናቸው። የኔቱ ትርሲት ተወልድ የለችም እንዴ? አሉ አባ የብርቄን እናት በክርስትና ስማቸው እየጠሩ።
ዛሬ ስራ ነው እኮ የምታድር አለች ብርቄ። ሃያ የኔ ነገር ተረስቶኛልና ለካ ዛሬ አቦ ናቸው። ድንቅ አሉ አባ። ለመሆኑ የእግሯ ቁስል ደረቀላት? አረ ምንም አልተሻላት። ሰውነቴን ሁላ ብርድ ብርድ ይለኛል ስትሉላ ነው በመጨረሻ በግድ ተነስታ ሄደችው አለች ብርቄ። ምን ሆኑ? እኔ እኮ አልሰማሁም አለ ዋኬኔ። ባለፈው ሳምንት ከሰዓት ዝናብ ሲያንጠባጥብ ከውጭ የተሰጣህ ልታስገባ ሮጣ ስትወጣ የሄደፉ ጠልፎ ጣላት አለች ብርቄ። ተጎድተዋል አለ ዋኬኔ። አይ እሱስ ትንሽ ቁስል ነበር አልድናለ እንጂ አለች ብርቄ። ሰበብ ነው እንጂ ሰው በገዛ ደፍ ወድቆ እንዲህ ይሆናል አሉ አባ። እንግዲያውማ ምን እሰራለሁ? ብሄድ ይሻላል፣ ፈልጊያት ነበር አሉ አባ በተቀመጡበት ቆነጥነጥ ብሎ። ዝም። ልጆቼ ደህና ናችሁ? ገብርዬ ደህና ነህ? አዮችስ? ደህና። ብርቄ እኛ ከያዝነው ቅጅላቸው እንጂ አለ ገብረ ሚካኤል አባ እንደማይሄዱ ስለገባው ተስፋ ቆርጦ። አይ ይጨልማል እባክህ አይመሽብኝም ብለህ። ውጭውም ብርድ ነው፣ ትንሽ ተጫውተው ይሄዱ አለ ዋኬኔ መሃል ገብቶ። ገብረ ሚካኤል ገላመጠው። ወይዘሮ ዘርፈሻዋል ሙት ዓመት ምን ነው አላየሁህ አሉ አባ ገብረ ሚካኤልን በተቀመጡበት ገቢያቸውን እያስተካከሉ። አረ ከዚያ መምጣቴ ነው፣ እንደው ባንተያይ ይሆናል። ነፍሳቸው የዘላለም ቤት ትውረስና ያ ልጃቸው እንዴት አድርጎ መሰላችሁ ሙት ዓመታቸውን ያወጣው። እረ እንደው ስንት የተባረከ አለ በየቤቱ ድንቅ አሉ አባ። ገብረ ሚካኤል የአባ አዝማሚያ አላማረው። ባገኙት ጊዜ ሁሉ የሙት ዓመት ወይ የሌላ ድግስ ዜና ሳይለግሱት አልፎ አያውቁም። ታዲያ ለነገር ነው የዛሬ 2 ዓመት የሞተችውን የባለቤቱን ያስናቀችን ሙት ዓመት ሲደግስ፣ ተው ገብርዬ እንዲህ አይደለም፣ ደንቡ መጓደል የለበትም። አንድዬ ባይልላትና ባትሰነብት የወለተ ጊዮርጊስን ሙት ዓመት እንዲህ በቀልድ ዋ አለመታደል እያሉ የነዘነዙት ትዝ ይለዋል። የዛን ጊዜ ጭንቋ ይነሳ ግራ ግብት ሲለው እንዴት ይሻለኛል አባ ይላቸዋል። አታስብ ገብርዬ፣ አንድ ገንቦ ጠላና አንድ ድፎ ይበቃል። ተው እንጂ አንድ አህያ እንጀራም አስፈላጊ ነው ገብርዬ። መቼም ብታንስም ጠቦት ነገር አርደህ ሳይበዛ ወጥ ብጤ ብታሲዝ ዋ የሞተ ተጎዳ። አያንተ ነገር ለፍታት ትንሽ ገንዘብ ማስፈለጉማ አሁን አልተጀመረ። አባ እኔም ሁሉ አልችልም ሲላቸው መረር አድርጎ ያ ጎዶሎ ደስ አይበለው። አሁን ማን ይሙት ለዚህ የማትበቃ ሆነህ ነው። ከወለተ ጊዮርጊስ ነፍስ አህዮችህ በለጡ። ለምን አንዷን አትሸጣትም ገብርዬ? ማሽ ዘመድ የለው ይላሉ ከንፈራቸውን ይመጡና መጽሐፉ ኢታፍቅርዎ ለዓለም ሲል ለዋዛ መሰለ፣ ወኢዛ ሀሎ ውስጥ ዓለም ሲል ለፌዝ መሰለ። ወዮልህ ቤት ንብረት የብትል ማለቱ አይደለም። ወዲያ ወዲህ ብሎ የተባለውንም ያህል ባይሆን እንደ አቅሙ የባለቤቱን ሙት ዓመት አወጣ። ታዲያ ከዚያ ወዲህ የትም ያገኙት የት ስለ አንድ ድንቅ ሙት ዓመት ደማቅ ስነ ስርዓት ሳያወሱ አይለቁትም። የተባረከ ሲሰጥ እንዲህ ነው ድንቅ አሉ አባ። ይህን አይነቱን ብሩክ ነው መጽሐፉ። ወዘኒ ነበረ በተፋቅሮ ምስለ እግዚአብሔር ይነብር ያለው ልክ ነው። ሁሉ ራሱን በወደደበት ዘመን አለ ዋኬኔ። ገብረ ሚካኤል ገላመጠው። ይጠጡ እንጂ አባ። ቆንጆ ማነሽ ብርቄ ድገሚያቸው አንዳንድ ብለን በጊዜ ወደ የቤታችን እንክተት። ልጅቱም ብቻዋን ነች፣ በጊዜ ዘግዳ ትተኛ አለ ገብረ ሚካኤል። ሁለቱን አሰናብቶ ተመልሶ ሊመጣ አስቦ ድንቅ አሉ አባ። በጊዜ እንውጣላት። አረቂያቸውን ጨለጡና ሌላ አስሞሉ። ለዋኬኔም ቅጅለት የውጭውን ብርድ አይችለውም አለዛ አለ ገብረ ሚካኤል ቀልጠፍ ብሎ። ዋኬኔ ተደነጋገረው። ገብረ ሚካኤል በዘዴ እንደ ሕፃን ልጅ በልበል ብሎ አዋክቦ ሊሸኘው መሆኑ ገብቶታል። እቆያለሁ እንዳይልም ሰዓቱ ረፍዷል። አባስ ምን ይላሉ? እንዳይወጣ ደግሞ እንዴት? የመጣው ይምጣ፣ አባም ያሻቸውን ይበሉ። ምን ይመጣል? ቢበዛ ዋኬኔ ተጨነቀ።
አባና ገብረ ሚካኤል ድንገት አረቂያቸውን ጨልጠው ብድግ ብድግ ሲሉ ዋኬኔ በተቀመጠበት ሽቅብ ይመለከታቸው ጀመር። ተራ በተራ እኔ ትንሽ እቆያለሁ፣ ማነው ሰው ጠብቃለሁ አለ። የምን ሰው ከመሸ ወዲያ አለ ገብረ ሚካኤል በመገረም አይነት። ዋኬኔ ተጠበበ፣ ማምለጫ ፈላለገ። እረ ተነስ፣ ልጅቷ ትተኛበት፣ አባንም ማስቆምናቸው እኮ በል እንጂ። ገብረ ሚካኤል አጣደፈው። ዋኬኔ ብልጭ አለበት። ተነስቶ ገብረ ሚካኤልን በዛ በሰፊ መዳፉ በጥፊ ቢያቃጥለው አንጀቱ በራሰ። ግን ከዛ በኋላ ምን ነው ቢባል ምን አደረገ ይሊል። የምትጠብቀውም ሰው ካለ ከውጭ ጠብቀው እንጂ ከሰው ቤት። አጣደፈው። እናንተ ተቆዩ እንደሆነ ልሂድ አሉ አባ ጺማቸውን በመዳፋቸው እየላጉ። አረ ቆይ እንሾኞታለን፣ በላረቄን ጨልጥና ተነስ፣ አባንም እንሸኛቸው። ብርቄም በጊዜ ትዝጋ በሯን። እናቷ እንኳን በሌሉበት አይደል እንዴ አባ? አዋከበው። ልክ ነህ አሉ አባ። ዋኬኔ ተስፋ ቆረጠ። ከዚህ በኋላ መከራከር ቁርጡ ነው ቁሉኝ ነው። አባ ደግሞ ከጠረጠሩ ለነፍስ ልጃቸው ለብርቄ እናት ቱስ ማለታቸው አይቀርም። ከይሲ አረቄውን አንስተው ጨለጠው። አንጀቱ ተቃጠለ። እትያ ብርቄ አለች። አንድ ትንሽ ልጅ አንገቷን በበሩ አስገብታ ማን ነው አለች። ብርቄ ከተቀመጠችበት ተነስታ በሩን ከፈተችና ልጅቷ የገብረ ሚካኤል ጎረቤት የጋሽ ደርቤ ትንሿ ሴት ልጅ ነች። አባባ ልኮኝ ነው፣ ጋሼ ገብሬ ካለ ሂጅና ጥጥሪው ብሎኝ ነው አለች ብርቄን ሽቅብ እያየች። የጋሽ ደርቤ ልጅ ስትናገር ምላሷ ዳንኪራ ይመታ ይመስል ፊደላቷን ረጋግጣ ነው የምታልፋቸው። ማን ነው ምንድን ነው አለ ገብረ ሚካኤል ወደ በሩ ጠጋ ብሎ። አባባ እንዳለ ቶሎ ድረስ ብሏል፣ አህያዋን ምጥ ይዟታል ብሏል። በሩጫ ተሸክማ የመጣችውን ዝርክርክ መልእክቷን ቁርጥ ከሚል ትንፋሿ ጋር አደበላልቃ ዘረገፈችው። ገብረ ሚካኤል ተደናገጠ። ሊወጣ ካለ በኋላ ዕቃ እንደረሳ አይነት መለስ አለና በሹክሹክታ ገንዘቡን 5 ብር አላት ብርቄን። የምን 5 ብር ጠየቀች። አባና ዋኬኔ ይመለከቷቸው ጀመር ብርቄንና ገብረ ሚካኤልን። ብሎ ወጥቶ ሮጠ ወደ አህያው እየተራገመ። ሰውነቱ መለስ አለለት። ዋኬኔ ተደላድሎ ተቀመጠ። ትቆያለህ መሰል አሉ አባ በቆሙበት ቁልቁል ዋኬኔን እየተመለከቱ። አዎ ትንሽ ታመሽ እንደው። አይ አልቆይም። እንግዲህ አብረን እናዘግማለን፣ እግረ መንገድህን ትሸኘኛለህ ብለው ተቀመጡ። ዋኬኔ ብሽቅ አለ። ገብረ ሚካኤል ሲሄድ አባም ተከትለው ይወጣሉ ብሎ ተማምኖ ነበር። በሽታ ብርቄ ብሎ አረቄ አስቀዳ ዋኬኔ ለአባም ለራሱም። ብርቄ መጀመሪያ ለአባ ቀጥላ ለእርሱ ቀርታ ቀና ስትል ሳቅ አለችለት። ደስ አለው። አሁን አባ 1-2 ብለው ሲሰረቻቸው ይወጣሉ። ከዛ ብርቄ እርጉዝ ኖራለችና አሉ አባ። ማ ዋኬኔ በሐሳብ ከሄደበት ተመለሰ። የገብሬ አህያ 3 ሆኑለት ማለት ነው አሉ አባ ከፊት ለፊታቸው ባለው ግድግዳ ላይ አይኖቻቸውን ተክለው ውስብስብ የሂሳብ ስሌት እንደሚያሰሉ አይነት አለ ዋኬኔ። አይኑ ብርቄ ጋ ነው፣ የእርሷም አይን ከርሱ። ከዛው ከሰፊው አልጋ ግርጌ ሰብሰብ ብላ ተቀምጣ ታያዋለች። ያያታል፣ ይነጋገራሉ በመላ። አሁን ድጋሚ ታረግዛለች፣ ምን አለ በሉኝ፣ ዋዛ አህያ አይደለችም አሉ አባ። አዎ ከበረታ አሉ ዋኬኔ አይኖቹን ከብርቄ ሳይነቅል። ፈገግ አለችለት። ፈገግ አለ። ሁለመናዋ ቁንጅና ሆኖ ታየው። ያ ነገር እኔ እናንተ ብቻ የምናውቀው ያ መስታወት አይኖቿ፣ በልንጂ ጎጠጎጥ ጡቶቿ፣ እስቲ ጫፌን ወንዲላ ገለዋ ሁሉ ሃ ያለች እንደው ማቆሚያ የላትም አሉ አባ። ማ የገብሬ አህያ እንደ ባለቤቷ
ዋኬኔ እንደገመተው አባ ሁለተኛዋን መለኪያ እንደሸኙ ዋኬኔ እኔ ብሄድ ይሻላል፣ አንተ ሳትቆይ አትቀርም አሉ። ጋቢያቸውን ወደ ትከሻቸው እየሰበሰቡ ተነሱና ጭጭ በሉ ደህና ደሩ የኔቱ ደህና ደሪ። ታዲያ በጊዜ በርሽን ዘግተሽ ተኝ፣ ስትመጣ ንገሪያት ለትርሲት መምጣቴን አሉ። እሺ አለች ብርቄ አባን ለመሸኘት ወጥታ ከበር ቆመችና ማነሽ የኔቱ? አባ መለስ ብለው በሹክሹክታ ያወሩ ጀመር ከብርቄ ጋር። ከውጭ ስለሆኑ ዋኬኔ ምን እንደሚሉ መስማት አልቻለም። ዋኬኔ ከተቀመጠበት ሆኖ ብርቄ ገልጣ ከተወቹ መጋረጃ ጀርባ አልጋው ይታየዋል። አረንጓዴ ባለሸንተረር ልብስ ለብሶ ሳያውቀው ከተቀመጠበት ተነስቶ ወደ አልጋው ሄደ። ብርቄ ተቀምጣበት የነበረው ቦታ ለየት ብሎ ይታያል። የግማሽ ክብ ቅርጽ ይዞ ጎድጉዶ የብርቄ ቅርጽ። ዋኬኔ ቀኝ እጁን ሰደድ አድርጎ ዳሰስ አደረገው። እንደሞቀ ነው የብርቄ ሙቀት። ቡጤ የሚያክል ስሜት በደረቱ ሽቅብ ቁልቁል አለበት። ፊቱን አዞረና ጎድጓዳው ቦታ ላይ ቁጭ አለበት። ዋኬኔ ከውጪ የሶስተኛ ሰው ድምጽ የሰማ መሰለው። ወዲያው አዲስ መጤው ወደ ውስጥ ዘለቀ። እግዚአብሔር ይወድልሃል፣ አሁን እግዚአብሔር ይወድልሃል የምትሰራውን ስራ አንባረቁበት። በብርቄ አልጋ ላይ ከተኮፈሰው ዋኬኔ ላይ በዚህ እድሜ አንተን ፍለጋ በየመሸታ ቤቱ ስቆረቆር ልደር። አዲስ መጤው የወፍጮ ቤቱ ባለቤት የዋኬኔ ጌታ ምርኩዛቸውን ወደፊት ገትረው ይዞ በንዴትና በእልህ ወለሉን ወጋ ድልቅ ያደርጉታል። ምን የሚሉት ፈሊጥ ነው የሰው በርበሬ ከቤት ወስዶ ማሳደር? ወይ አንደኛህን እንደዛ ወስላታ ሌባ እንደ ነስሮ የደንበኞችን ከቤት እየወሰድክ 2-3 ኪሎ መቀነጣጠብ ጀምረህ እንደሆነ ቁርጡን ንገረኝና መፍትሄውን ልፈይድ። አረኔ መሸብኝና ዋኬኔ ጀመረ። ተው ዘዴያችሁን መጃጣሁት። ከደንበኞቼ ከሰፈሩ ታቆራርጡኝ ነው እንጂ ከመሸ መጥተው በርበሬን ውለድ ሲሉኝ ሴትዮዋ ከየት ላምጣ? ደግሞ መሽቶብኝ ይላል። የሚመሽብህ ከሆነ ከመጀመሪያው ለምን ተቀበልካቸው? ደግሞስ ቢመሽ ከዚያው ከወፍጮ ቤቱ ያድራል እንጂ ያንተ ቤት ያደራ ቤት አይደለ። ሰውየው በንዴትና በልህ እንቀጠቀጣሉ። መንገድ ልቀንስ ብዬ ነው በጠዋት ጀንበር ላደርስ። እኔ ጀንበር ያትውጣልህ። እውነት የጊዮርጊስ እንዳለ ደሞ ጀንበር ይለኛል። ብቻ ጥፋተኛው እኔ ነኝ። ለማንኛውም ጠዋት እንነጋገራለን። አሁን ቶሎ ካስቀመጥክበት ስርቻ ሄደህ የሴትዮዋን በርበሬ ከቤት አድርስ። ምን ታደርግ? እኔ ነኝ ምን ታደርግ? ከፊታቸው ያለውን ሁሉ በምርኩዛቸው እየጠነቆሉ ዞረው ወጡ ሄዱ። ዋኬኔ በቆመበት ደርቆ ቀረ። አትበሳጭ አይዞህ አሉ አባ። ወትዕግስት ግብር ፍጹም ባቲ ይሏል። ታገስ የኔ ልጅ፣ የሰው ገንዘብ መጥፎ ነው። የኔ ልጅ ወዲያ አድርስና ተገላገል። አባ ያጽናኑት ጀመር። ወንህነኒ ይደልወነ ነትፋቀር በበይናቲነ ቀጠሉ አባ። እኛም ከትዕግስት ጋር እንፋቀር ሲል ነው ልጄ። ዋኬኔ ምንም አልተናገረም። ጨርቅ ቆቡን ከጣውላው ወንበር ላይ አንስቶ ወጣ። 2-3 እንደተራመደ ለብርቄ የሰጣት 5 ብር ትዝ ብሎት መለስ ሲል ከውስጥ ድምጽ ተሰማው። የኔቱ ነይ ወዲህ። አባ ደንገጥ ብሎ ቆመ። ዋኬኔ ቆይ እንጂ እንዴ! ኧረ ቆይ በሩን ልዝጋው። ብርቄ ድንቅ። አባ በሩ ከውስጥ ተዘጋ፣ ተቀረቀረ። ዋኬኔ እንዴት ዞሮ መንገዱን እንደቀጠለ አያውቅም። የሰማውን ማመኑ ከብዶታል። አባና ብርቄ ጉድ ነው። አባና ብርቄ ይላል አሁንም እየደጋገመ። ከፊት ለፊቱ የሚመጡ አንድ ሴትዮ ዋኬንዬ እንደምን አመሸህ ሲሉት ነው ከእንቅልፉ የባነነው። ደና ከየት ነው? ከመሸ ደና ተደነባበረ። አሞኝ ሰነበተ እባክህ፣ ጤና ጠፋ፣ አልቻልኩም። በል ደህና አደር ዋኬንዬ ብለው ታለፉ። ዋኬኔ ባለበት ዞሮ ይመለከታቸው ጀመር ሴትዮዋን። ድንጋጤም፣ ፍርሃትም፣ ደስታም፣ ሳቅም
ሁሉም ተሻሙት። ሴትዮዋ ወደ ቤታቸው ደረሱ። ሮጠ ዋኬኔ ከዚያ ስፍራ ጠፋ። ከጨለማው ውስጥ ገብቶ ተሰወረ። ሮጠ እየሳቀ አባባ ቄሱ ዳቦ ሲቆርሱ እልም ድልቅ አለ። ታየው። ቤታቸው ሲደርሱ ሴትዮዋ ትርሲተ ወልድ የብርቄ ናት። አባባ ቄሱ ዳቦ ሲቆርሱ። ሮጠ ዋኬኔ